ከሴቶች ጋር ማንኛውም አይነት ግንኙነት ኖሮህ የሚያውቅ ከሆነ በእርግጠኝነት እነዚህ ፈተናዎች አጋጥመዋል አሊያም ደግሞ ሳታስተውል አልፈዋቸዋል። ነገር ግን የሴቶችን ተፈጥሮ ለመረዳት እንዲሁም ሴቶችን በቀላሉ ለማሽከርከር እነኚህን ከነሱ የሚመጡ ፈተናዎችን ማስተዋልና እንዴት ማለፍ እንደምትችልም ማወቅ በጣም አስፈላጊ ነገር ነው። በዛሬው ቪዲዮ አንድ በአንድ የምነግርህም እነኚህን ነገሮች ነው። አብዛኛው ወንድ እነኚህን የሴቶችን ፈተና ባለማወቁ እንዲሁም ቢያውቅ ራሱ እንዴት ማለፍ እንዳለበት ባለመረዳቱ በሪሌሽንሺፕ ሲቸገር ይኖራል። አንተ ግን እነኚህን ካወቅክ በኋላ በፍጹም በእነዚህ ነገሮች አትታለልም። ስለዚህ እስከ መጨረሻው ድረስ ተከታተል። ሴቶች ከሚፈትኑት ፈተናዎች መካከል አንደኛው ትወደኛለህ የሚል ፈተና ነው። ለምሳሌ ከአንድ ሴት ጋር እያወራችሁ አንድ ላይ መሆናችሁ ቢሆን እንደዚህ ብላ ልትጠይቅ ትችላለች። ግን ለምንድን ነው እንደዚህ የምትወደኝ? ወይም ደግሞ በጣም ትወደኛለህ አይደል ልትል ትችላለች። ይህ ምንም ነገር የሌለው ጥያቄ ቢመስልም ሴቶች ከሚፈትኑበት መንገድ አንዱ ነው። በዚህ ጊዜ ብዙ ወንድ የሚመልሰው መልስ የተለያየ ቢሆንም ተመሳሳይ ውጤት ነው ያለው። አንዳንዱ ከመጠን በላይ ለማብራራት ይሞክራል። ለምሳሌ እንደዚህ ስለሆንሽ እኮ ነው የምወድሽ ይላታል። ሌላው ደግሞ ፍርሃት ይሰማዋል። እነው እንደወድሽ አትፈልጊም እንዴ ይላታል። ሁለቱም ቢሆን ፈተናውን ወድቀዋል። ምክንያቱም በራስ አለመተማመንና በእሷ ላይ ጥገኛ መሆንን አሳይቷል። ታዲያ ትክክለኛው መልስ የሚሆነው ምንድን ነው ካልክ በመጀመሪያ ጥያቄዋን እንደ ትልቅ ሲሪየስ ጉዳይ አለመቁጠር ነው። ምንም ብትልህ ውስጥ ሊረብሸው አይገባም። ከዛም በጨዋታ ነገሩን ወደ ራሷ መመለስ ነው። ለምሳሌ ለምንድን ነው ግን በጣም የምትወደኝ ስትልህ ትመኘዋለሽ ወይም ደግሞ በጣም እንኳን አይደለም ብለህ ነገሩን በጨዋታ ስትመልስላት በራስ እንደምትተማመንና በእሷ ላይ ጥገኛ እንዳልሆንክ እንዲሁም የእሷ ጥያቄ ያን ያህል የሚያስጨንቅ እንዳልሆነ ታሳያታለህ ማለት ነው። ያው እዚህ ጋር መጠንቀቅ ያለብህ ሙሉ ለሙሉ እንደማትፈልጋት እንዲሰማት ማድረግ እንደሌለብህ ነው። ለዛም ነው በጨዋታ መልኩ ማድረግ ያለብህ። ሁለተኛውና መቼም የማይቀረው የሴቶች ፈተና ደግሞ የቅናት ፈተና ነው። ይህን ስል በእርግጠኝነት ነው። በተለይ ከዚህ በፊት ሌላ ቦይፍሬንድ ከነበራት ወይም ሌላ ሪሌሽንሺፕ ከነበራት ያንን እያነሳች አንተን በቅናት ለመፈተን መሞከሯ የማይቀር። ለምሳሌ የድሮ ፍቅረኛ እኮ እንዲህ ቦታ ይወስደኝ ነበር ልትል ትችላለች። ይህንን ስትልህ ቀለል አድርጋ ነው። ወይም ደግሞ ዛሬ እኮ ስራ ቦታ የሆነ ልጅ እንዲህ ሲለኝ ነበር ልትል ትችላለች። እዚህ ጋር ዋናው ማረጋገጥ እየሞከረች ያለው ነገር ልክ እንደ ሌሎች በራስ መተማመን የሌላቸው ወንዶች ለእኔ መወዳደር ይጀምራል፣ ይበልጥ እኔን ለማግኘት መከተል ይጀምራል፣ በዚህ ይረበሻል የሚለውን ነው። እናም ብዙ ወንዶች የሚሰሩት ስህተት ልትገምተው የምትችለው ነው። ቅናታቸውን ማሳየት ይጀምራሉ። ማን ነው ለምንድን ነው የምታዋሪው አንቺ ማለት ይጀምራሉ። አንዳንዶች ደግሞ ሊያከርፉ ይችላሉ። ምንም እንዳልመሰላቸው ለማስመሰልና ዝም ለማለት ይሞክራሉ። ግን ከሌላው ጊዜ የተለየ ዝምታ ስለሆነ ያስታውቅባቸዋል። አንዳንዴ ደግሞ መልሰው የማይሆን ጥያቄ ይጠይቋታል። ታዲያ አንቺ እስካሁን ተወጇለሽ እንዴ? ወይም ደግሞ ብሎክ ለምን አላረግሽውም እስካሁን ይላሉ። ይህ ሁሉ በራሳቸው እንደማይተማመኑ ነው የሚያሳይ። ታዲያ ይህንን ፈተና እንዴት ነው በትክክል ማለፍ ያለብን? የመጀመሪያው ነገር ስሜታዊ ያለመሆን ነው። ፈገግ ብለህ ሪላክስ አድርገህ አዋራት። ከዛም ቅድም እንዳልኩት በቀልድ መልኩ መመለስ ትችላለህ። ማንን ለማስቀናት ነው? ወይም ደግሞ በቃ ለሰርጋችሁ ጥሪኝ እንደዚህ ስትመልስላት በፍጹም ያልጠበቀችው መልስ ስለሆነ ትገረማለች። አንተም የበላይነትህን አስጠብቀህ ፈተናውን ታልፋለህ። አንዳንዴ ግን በጣም ያልተመቸህን ነገር ልትል ትችላለች። ለምሳሌ ብዙ ወንዶች አንድ ሴት ስለ ቀድሞ ፍቅረኛዋ ስታነሳ በጣም ደስ አይላቸው። እናም ይህንን ፈታ ብሎ ማለፍ ካስቸገረ እስካሁን ስለሱ እያሰብሽ ከሆነ ወይ ትንሽ ጊዜ ልስጥሽ በላት። ይህንን ስትል በንዴት ወይም በቅናት አይደለም፣ ነገር ግን ራስን ከማክበር አንጻር ረጋ ብለህ እንዲህ ስትላት በአንተ ይበልጥ ትሳባለች። ምክንያቱም አንደኛ በእሷ ላይ ጥገኛ እንዳልሆንክና ክፍተት ለመስጠት ፈቃደኛ እንደሆንክ አሳያት። ሁለተኛ ደግሞ ራስን እንደምታከብር አሳያት። ስለዚህ ይህ አሪፍ መፍትሄ ነው። እናም በዛው ብትሄድስ ብለህ በፍጹም እንዳፈራ ያውም ይበልጥ ባንተ እንደምትሳብ ወቅ። እሺ፣ ሶስተኛው የሴቶች ፈተና ደግሞ እርግጠኛ አለመሆን። ለምሳሌ አብራችሁ ሆናችሁ እንኳን እንዲህ ልትል ትችላለች፣ እኔ ግን አሁን ላይ ምን እንደምፈልግ አላውቅም፣ ወይም ደግሞ እኔ ግን ለሪሌሽንሺፕ ዝግጁ የሆንኩ አይመስለኝም። አንዳንዴም ደግሞ ቀስ እያልን ነገሮችን ብናስኬድ ይሻላል መሰለኝ ልትል ትችላለች። ሁሌም እንደምለው ግን የሴቶች ውሳኔ የመጨረሻ አይደለም። እዚህ ጋር ዋና እያደረገች ያለችው እሷ በነገሮች እርግጠኛ ባልሆነችበት ጊዜ አንተ እንዴት እንደምትመልስ ወይም ምን እንደምታደርግ ለማየት እየሞከረች ነው። እንደዚህ ባልኩት ጊዜ ይደነግጣል፣ የበለጠ እኔን ማሳደድ ይጀምራል፣ ወይስ ባለበት ጸንቶ በራሴ ወደ እሱ እንድመጣ ያደርጋል? ሴቶች እንደዚህ የሚያደርጉት ክፉ ሆኖ አይደለም። ይልቁንም በተፈጥሯቸው ጠንካራና እነሱ እርግጠኛ ባልሆኑበት ጊዜ እንኳን ስሜቱ የማይለዋወጥ ወንድ ስለሚፈልጉ ነው። ታዲያ ግን ብዙ ወንዶች ይህንን ስለማያውቁ ራሳቸውን ማብራራትና እሷን ለማሳመን ይሞክራሉ። ከሌሎች ወንዶች የተለዩ እንደሆኑና እርግጠኛ መሆን እንደሚችል ለማሳመን ይሞክራሉ። አንዳንዴ ደግሞ ነገሩን ወደ ራሳቸው አዙረው ያጠፋሁት ነገር አለ እንዴ ብለው መጠየቅ ይጀምራሉ። ይህም ሌላ ስህተት ነው። ትክክለኛው መልስ ግን የሚሆነው እንደዚህ እርግጠኛ ያልሆነችበትን ነገር ስታመጣ በቀላሉ መስማማት ነው። ያውም ከተቻለ ከሷ ማስበለጥ። ለምሳሌ ቸኩለናል መሰለኝ ትንሽ ነገሮችን ቀስ ማድረግ አለብን ስትል አዎ ልክ ነሽ፣ ቀስ በቀስ ነው ማስኬድ ያለብን በላት። ወይም ደግሞ አዎ እኔም ገና በደንብ አላወቅኩሽም ስለዚህ ትክክል ነሽ በላት። ይህን ጊዜ በሷ ላይ እንዳልተጣበቅና
እሷን ትልቅ ቦታ እንዳላስቀመጥካት ይልቁንም ገና ባንተ ውስጥ ያን ያህል ቦታ ራሱ እንደሌላት ታሳያታለህ። እናም ግራ እየተጋባች ብትተዋትም ችግር የለውም፣ ግዴታ ነገሮችን ማጥራት አይጠበቅብህ። እኔና አንቺ ታዲያ ምንድነን አይነት ጥያቄዎችን አትጠይቅ። አንዳንዴም ከቻልክ ወሬውን ቀይር። በእሷ ድራማ ውስጥ መሳተፍ አይጠበቅብህም። እንደዚህ ስታደርግ ትመችኛለሽ ግን አታስፈልጊኝም አይነት ስሜትን ትፈጥርባታለህ። የሚፈለገውም ይሄው ነው። አራተኛ ድንበሮችን ታልፋለች። ይህ ፈተና ከምልህ በላይ ብዙ ወንዶች የሚወድቁበት ፈተና ነው። ሴቶችም ከሚፈትኗቸው ዋነኛ ፈተናዎች መካከል አንዱ ነው። ብዙ ጊዜ ይህንን ፈተና የሚፈትኑት አንተን ቻሌንጅ ለማድረግ ነው። ማለትም የአንተ ውሳኔዎች ላይ ጥያቄ በማንሳት በምታደርጋቸው ወይም በምትናገራቸው ነገሮች ላይ ባለመስማማት እንዲሁም በአጠቃላይ ያስቀምጥካቸውን ድንበሮች ሆን ብለው በመጋፋት ነው። በእርግጥ ይህን ፈተና ማለፍ ቀላል ነገር አይደለም። እናም አብዛኛው ወንድ በዚህ ቢፈተን አይፈረድበትም። ለሰዎች ክብር ካለህና ጥሩ ወንድ ከሆንክ በዚህ መፈተንህ አይቀርም። ምክንያቱም ሴቶች ጥሩነትህን ሳይሆን ወንድነትህን ነው የሚያዩት። እናም ሴቶች እንደዚህ በሚገፉ ሰዓት የምትሰራቸው የተለያዩ ስህተቶች ሊኖሩ ይችላሉ። ራስህን መከላከል ልትጀምር ትችላለህ። ለምሳሌ ለምን እንደዚህ ያደረግ መች ፈለግኩ ይህንን ብትልህ አይ እኔ እኮ አንቺን ለመርዳት ነው፣ ይህ ይሻላል ብዬ ስላሰብኩ ነው እንዲህ ያደረግኩት ብለህ ራስህን መከላከል መጀመር የለብህም። ወይም ደግሞ ቶሎ ይቅርታ መጠየቅና እንደፈለግሽ ይሁን በቃ ማለትም። በአጠቃላይ ደግሞ ግጭትን ለማስወገድ ብለህ ቶሎ መስማማት ወይም ሌሎች ነገሮችን ማድረግ የለብህም። ይህ የደካማነት ባህሪ ነው። ከዛ ይልቅ ግን በራስ መተማመንና መረጋጋት ይኖርህ። አንድን ነገር ካልፈለገች እኔ ይህንን ነው የፈለግኩት ብለህ ሌላ ጊዜ ደግሞ እሷ የፈለገችው እንደሚሆን ንገራት። ምንም ሳትከራከር ሳትጨቃጨቅ ቦታው አስቀምጣት። በተጨማሪ ደግሞ ራስን ለማስረዳት ወዘተ አትሞክር። ከዛ ይልቅ ነገሮችን በራስ መንገድ እንደምታደርግ በደንብ ንገራት። በአጠቃላይ የእሷ ንግግር ያን ያህል አፌክት እንዳላረገና መሪው አንተ እንደሆንክ በእርጋታ አሳያት። እዚህ ጋር ልመክርህ የምፈልገው ነገር ትከፋለች ምናምን ብለህ ታታስብ ነው። ምክንያቱም እሷ የምትፈትንህ እንዲህ ጠንካራ መሪ እንደሆንክና በእሷ ቃላት እንደማትደናገጥ ለማረጋገጥ ነው። ስለዚህ ትክክለኛውን ነገር እያደረግክ ነው። እስካሁን እያየህ ከሆነ ቪዲዮውን ላይክ እና ሰብስክራይብ በማድረግ ቀጥል። አምስተኛ ባህሪዋ ይቀያየራል። ካለምንም ምክንያት መነጫነጭ ልትጀምር ትችላለች፣ ወይ ከራሷ ጋር ትጋጫለች፣ ወይ ደግሞ የሆነ አላስፈላጊ ድራማ መፍጠር ጀምራለች። አንዳንዴ ድንገት ዝም ማለትና መጥፋት ልትጀምር ትችላለች። ሙዷ ተበላሽቶ ያንተንም ለማበላሸት እየሞከረች ልታያት ትችላለህ። ያው ሴቶች ሲፈትኑ ሁሌ አውቀውት ሆን ብለው አይደለም። አብዛኞቹ ሰብኮንሺየስሊ የሚፈትኗቸው ፈተናዎች ናቸው። እናም እንደዚህ ከመሬት ተነስቶ መጨቃጨቅ፣ ማኩረፍ ወዘተ ስትጀምር ከሚታየው ነገር ውጪ ሌሎች ጥያቄዎች እንዲመለሱላት እየጠበቀች ነው። የምር እኔ እንደዚህ ሲሆን እርጋታውን መጠበቅ ይችላል ወይስ መልሶ ለማጥቃት ይሞክራል? ወይስ እኔን ለማስተካከል በጣም ይጥራል? እንደዚህ አይነት ጥያቄዎች እንዲመለሱላት ትጠብቃለች። እናም በዚህ ጊዜ ወንዶች በተደጋጋሚ ሲሰሩት የማየው ስህተት በአመክንዮ ለመከራከር መሞከር። ለምሳሌ አንተ እኮ የምልህን ሰምተህ አታውቅም ወዘተ ብትልህ አይ እኔም አሰማለሁ ከዚህ አንጻር ነው እንጂ ብለህ በሎጂክ ለመከራከር አትሞክር። ይህ ከንቱ ልፋት ነው። ሴቶች ስሜታዊ ፍጥረት ከመሆናቸው አንጻር በአመክንዮ ተከራክረህ የምታመጣው ለውጥ አይኖርም። ሌላኛው ስህተት ደግሞ መናደድና የእሷ ድራማ ውስጥ መግባት ነው። ቆይ ለምንድነው ከመሬት ተነስተሽ እንደዚህ የምትሆኙ? ወይም ደግሞ ምን አደረግኩሽና ነው ብለህ መበሳጨትና መመለስ የለብህም። አሊያም ደግሞ ቅድም እንዳልኩት ግጭትን ለማስወገድ ብለህ ይቅርታ ብለህ አደባብሰህ ማለፍ የለብህም። እነዚህ ሁሉ ደካማ ወንድ እንደሆንክ ስለሚያሳየት እነኚህን ከማድረግ ልትቆጠም ይገባል። ይልቁንም ግን ምንም ሳትከራከር ተረጋግተህ ይህ ነገሯ እስኪያልፍ መጠበቅ ትችላለህ። ካስፈለገ ትንሽ ነገር ብቻ ብለህ እስኪወጣላት መጠበቅ ትችላለህ። ይህንን የምልህ ግን ድንገት የሆነ ጊዜ ላይ የመጣ ከሆነ ነው እንጂ ባህሪዋ ሁልጊዜ እንደዚህ ከሆነ አይወጣላትም። ሌላው ደግሞ በፈገግታ ማለፍ ትችላለህ። በሆነ ነገር ልትከስና ልትጨቃጨቅ ስትመጣ ራስን ከመከላከል ይልቅ ስትናደጅ ደስ ያለሽ ወይም ደግሞ ስታኮርፊ ለካ ያምርብሻል ብለህ በቀል መልኩ ምንም እንዳልተረበሽክና እርጋታን እንደጠበቅክ ማሳየት ትችላለህ። አንዳንዴ ግን ከዚህ ባለፈ ድንበርህን ማስጠበቅ ሊኖርብህ ይችላል። እናም በግልጽና በአጭር ቃል እንደፈለገች መሆን እንደምትችል ነገር ግን አንተንም ማስገባት መሞከሯን ማቆም እንዳለባት መናገር አለብህ። ይህንን ስልህ በቁጣ ወይም በክርክር መንፈስ ሳይሆን ተረጋግተህ ነገር ግን ወንድነትህን ማስጠበቅ አለብህ። በእርግጥ የሴቶች ፈተና በዚህ ብቻ የሚያበቃ አይደለም። የተቀሩትን ደግሞ በሌላ ቪዲዮ እንመለከታለን። ድጋሚ እስከምንገናኝ ከታች ያለውን የቴሌግራም ቻናል ተቀላቀል። እንዲሁም ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። ሰላም ሁኑ።